ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም አማን ሰላም ነው። እናንተ ጋርስ እንዴት ነው? ሁሉም ሰላም፣ ሁሉም አማን፣ ሁሉም ሰላም ነው ብዬ ነው የምወስደው። እንዴት ናችሁ? እንግዲህ ቪዲዮዬን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ወደ ሌላ ጉዳይ ሲገባ ዛሬ እናት እንዴት ረከሰች? እናት እንዴት ረክሳ ነው ሚዲያ ላይ ወጥታ እንደዚህ የምትሰደበው? ሚዲያ ላይ ወጥታ እንደዚህ የምታለቅሰው? እናት አሁን እናት ከየት መጥቼ ነው እናት የምሰድበው? ከየት መጥቼ ነው እናት የምሰድበው? እኔ እናት ባትወልደኝ ከየት እመጣለሁ? እናት የሁሉም እናት እኮ ናት። ምን ነው እናት እንዴት ቀለለችው እንደዚህ? እናት ቀላ እንደዚህ ሚዲያ ላይ ወጣ እንደዚህ ሁንባን እስክትረጭ ድረስ ደረሰችው። ወይ ጊዜ እውነት፣ ወይ ጊዜ ምን አይነት ጊዜ እንደደረስ ነው አላውቅም። እውነት ምን ነው ሰው እስኪስቅባት ድረስ ልጇ ከሆነች እውነት እንደዚህ እናቷን ታስለቅሳለች ሚዲያ ላይ እንዴ? ዛሬ እና እሷ ከየት መታ ነው? ከእናቷ አይደል እንደ የወጣችው? አረ በጣም ይገርማል። አረ በጣም ይገርማል። እውነት እንደው እናት ረከሰችው። እሷም እኮ እናት ናት። ዛሬም እናት ባትሆን ነገም እናት ናት። ብቻ እንደው በጣም በጣም ይከብዳል። እና ሁለተኛ ደግሞ አንድ እህታችን ነምሷን ማር እንግዲህ መጽናናቱን ፈጣሪ ለቤተሰቦቿ ያድል። ሌላ ምንም አንልም። እኛ ህይወታችን በጣም ረክሳለች። ህይወታችን ነፍሳችን በጣም ረክሳለች። በሄድንበት ሞተች፣ በሄዱበት ማዕከሌ ሞቷል፣ እዚህ ጋር ሞቷል፣ እዚህ ጋር ሞቷል። እንግዲህ ሰርተን ወደ ሀገራችን እንገባለን ብለን የመጣ ነው። ሰርተን ወደ ሀገራችን ተመልሰን ለሀገራችን ወደ ሀገራችን እንገባለን ብለን ነበር የምንወጣው ከሀገር። እሱ የእግዚአብሔር ፍቃድ ነው። ሰው ታሞ እንኳን ቢሞት አይቆጭም። ዛሬ ሽንት ቤት ውስጥ እሷ ህይወቷን አታጠፋም። እንዴት ምን ሆና ነው ህይወቷን የምታጠፋው? ሰርቼ እገባለሁ ብላ ነው የመጣችው። ገደሏት። ግን እኔ እውነት እኔ የምላችሁ ውድ እህቶቼ፣ ውድ ወገሬ ልጆች እንዲህ አይነት ቤት ካላችሁ ብን ብላችሁ ጥፉ። ወደ ፖሊስም አይደለም መሄድ፣ ወደ ቢሮም አይደለም። ጠፍቼ ለምን 10 ዓመት አልኖርም? የግድ ከታሰርኩ እገባለሁ ወደ ሀገሬ። ይሄንን ነው መልእክት። ጥፉ፣ ብን ብላችሁ ጥፉ። እና በጣም ይከብዳል። ዛሬ እናቷ እንደዚህ እንባዋን ትረጫለች ሚዲያ ላይ ምንም ላታገኝ ምስኪን አለቀሰች፣ ጮች፣ አእምሯም ተነካ። በቃ ራሷን አጣች። ልጇንም አጣች፣ ራሷንም ነው የምታጣ። ዛሬ ልጇንም እንደጣችው ራሷንም ማጣት ነው እንጂ ምንም አይመጣላትም። ምንም የምታገኝ ነገር የለም ዛሬ። እና ብቻ በጣም ይከብዳል። እውነት በጣም ይከብዳል። ያዛዝናል። እውነት ያዛዝናል። ልጄ ሰርታ ትገባልኛለች ብላ ስትጠብቅ እናቷ፣ እሷም ደግሞ ሰርቼ ለእናቴ እገባለሁ ስትል አጉል መቅራቱ በጣም ነው የምታዛዝነው። እና ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ለእናትየው መጽናናቷን እንግዲህ ፈጣሪ ያድላት። እና ሌላው ደግሞ ማለት ነው ውድ እህቶቼ፣ ይሄም አንድ መልእክት አለኝ። እሱስ ምንድነው? አደራችሁ ኮንትራት ቤት ያላችሁ እህቶቻችን ብዙ እቃ አትግዙ። ብዙ እቃ አትግዙ። ብዙ እቃ ስትገዙ ይዛችሁ ላገቡ እነሱ ለአንድ ሻንጣ ብቻ ትኬት ቆርጦ ወደ ሀገራችሁ ስለሚሸኛችሁ እቃ አትግዙ። ኮተት አትልቀሙ። ለእነሱ ነው የሚቀረው። ምንም ጥቅም የለውም። ዞሮ ለእነሱ ስለሚቀር ለምንድን ነው ኮተት የምንለቅመው? ለምንድን ነው ኮተት የምንገዛ? ጊዜው ተበላሽቷል እኮ። ምንም ሳይታወቅ ነው ወደ ሀገር የሚለኩት። እንደው ምንም 4 ዓመት 5 ዓመት ኖሪ እህቴ፣ ወንድሜ፣ ሁላችሁ 4 ዓመት 6 ዓመት ኖሪ። እነሱ ግን ሄዳለሁ ወደ ሀገር ብለሽ
ተስፋ ስትቆርጪ በቃኝ ብልሽ ወደ ሀገርሽ ሲገቢ ፊታቸውን ነው የሚያዞሩት። ፊታቸውን ያዞሩና አንቺ አብረሽ ስትለፊ የነበርሽው ወደ ጎን ዞር ያደረጉና የአንድ ሻንጣ ቲኬት ነው የሚቆርጡልሽ። እሱንም ፈጣሪ ከፈሩ ነው በራሳቸው የሚቆርጡ። አንዳንዱ በራስሽ ብር ነው መሄድ ያለብሽ ብሎ በራስሽ ብር ነው ቲኬት የሚቆርጡልሽ። አንቺ ግን ይዤ እገባለሁ ብለሽ ኮተቱን ሁሉን ለቃቅመሽ አስቀምጠሻል። እሱ ግን ይዘሽ ሳትሄጂ ለነሱ ይቀራል። ኮተት አትግዙ፣ እቃ አትግዙ። ሞልቷል። አገራችን ላይ ራሱ ነፍ ነው ሞልቷል። ምናልባት እንደው የ50 ብር ጭማሪ ወይ የ100 ብር ጭማሪ ቢሆን ነው በቃ። እና ከስሬ ሀገሬ ላይ ቢገዛ ይቻልኛል። ሰው ሀገር ላይ ገዝቼ ለነሱ ትቼ ከሚሄድ ራሴ ሀገሬ ላይ ከስሬ ቢገዛ ይሻልኛል። ይሄ መልእክቴ ከደረሳችሁ ይጠቅማችኋል ብዬ ነው ወደ እናንተ የሚያመጣው። ስላየሁ ስለሰማሁት ነው፣ ስለደረሰብን ነው። እኔ ላይ ባይደርስ ጓደኛ ላይ ስለደረሰ ጎረቤቴ ላይ ስለደረሰ ነው ይህን መልእክት ለእናንተ የሚያሳልፈው። እቃ አትግዙ። ብራችሁን ቋጥሯችሁ ግቡና ሀገራችሁ ላይ ግቡ። ሀገራችሁ ላይ ሞልቷል። የፈለጋችሁ አማርጣችሁ ነው የሚገዙት። እና ይህንን ነው መልእክቴ። በተረፈ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ። ምን አለበት ላይ ብታደርጉ፣ ሰብስክራይብ ብታደርጉ። ምንም ላይክም ሼርም ሰብስክራይብ እያደረጋችሁ አይደለም። ምናልባት ይሄ ቪዲዮ አይታያችሁም ብሎም ሊሆን ይችላል። በተረፈ ሰላም ሁኑልኝ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑ።